የላፕቶፓችሁ ባትሪ 20% ወይም 40% ሲደርስ ኮምፒውተራችሁ በራሱ ጊዜ የሚዘጋ ከሆነ ይህን ሴቲንግ ማስተካከል መቻል አለባችሁ። ምክንያቱም ኮምፒውተራችሁ በራሱ ጊዜ የሚዘጋ ከሆነ እየሰራችሁ ያላችሁን ዶክመንት ታጡታላችሁ። ስለዚህ የላፕቶፓችሁ ባትሪ 20% 40% ወይም ከዛ በታች ሲደርስ ኖቲፊኬሽን እንዲልክላችሁ ማድረግ ትችላላችሁ። ልክ ኖቲፊኬሽን ሲልክላችሁ እየሰራችሁ ያላችሁን ዶክመንት ሴቭ ማድረግ ትችላላችሁ፣ ወይም ደግሞ ላፕቶፓችሁን ቻርጅ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ጠቃሚ የሆኑ ሴቲንጎችን እንዴት ማስተካከል እንችላለን የሚለውን ነገር አሁን እናያለን። ወደዛ ከመሄዳችን በፊት ግን እንደተለመደው ለጆቶ አዲስ ሆናችሁ ሰዎች ካላችሁ አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ። ስለዚህ እንደዚህ አይነት ሴቲንጎችን ለማስተካከል የምታደርጉት ምንድነው? ስታርት ውስጥ ገባላችሁ ወይም ደግሞ ሰርች ላይ መጣችሁ ፓወር ኦፕሽን ትላላችሁ። ፓወር ኦፕሽን እዚህ ሰርች ላይ መጣችሁ ፓወር ኦፕሽን ትላላችሁ። ፓወር ኦፕሽን ስትሉ እዚህ ጋር ኤዲት ፓወር የምትል ትመጣለች። እሷን ትመርጧታላችሁ። ከዛ ኤዲት ፓወር የምትሏን ከመረጣችሁ በኋላ ወደ ስትሄዱ ምን የምትላለች? ቼንጅ አድቫንስድ ፓወር ሴቲንግ የምትላለች። ራይት ቼንጅ አድቫንስድ ፓወር ሴቲንግ የምትላለች። ሶ እዚህ ጋር እንደምትመለከቱት የኔ ባትሪ እዚህ ጋር ኦን ባትሪ ብሎ ምን ይላል? የኔ ባትሪ 0 ላይ ሲደርስ ሃርድ ዲስኩ ምን እንዲሆን ማድረግ ነው። ይሄ ሃርድ ዲስኩ ስራውን ያቆማል ማለት ነው። ራይት ኦን ባትሪ ብሎ ሚኒት 0 ይላል። ስለዚህ የኔ ባትሪ ልክ 0 ላይ ሲደርስ ምን ይሆናል ማለት ነው? ሃርድ ዲስኩ ስራውን ያቆማል ማለት ነው። ሶ ወደ ታች ዝቅ ስትሉ ደግሞ እዚች ጋር ምን የምትላለች? ባትሪ የምትል ኦፕሽን አለች። ራይት እዚች ጋር እንደምታዩት ባትሪ የምትል ኦፕሽን አለች። ልክ እሱን ከተጫናችሁ በኋላ ወደ ታች ስትሄዱ ደግሞ ክሪቲካል ባትሪ ኖቲፊኬሽን የሚል ታገኛላችሁ። ክሪቲካል ባትሪ ኖቲፊኬሽን የሚል ታገኛላችሁ። ራይት ስለዚህ እንደምታዩት የክሪቲካል ባትሪ ኖቲፊኬሽን ምንድነው? ኦን ባትሪ ኦን ነው። ራይት ይሄ ማለት ባትሪያችሁ ሊያልቅ ሲል የሚመጣው ኖቲፊኬሽን ማለት ነው። ራይት ስለዚህ ይሄ ኖቲፊኬሽን ባትሪያችን ስንት ፐርሰንት ላይ ሲሆን እንዲመጣልን እንፈልጋለን የሚለውን ሴት ማድረግ እንችላለን ማለት ነው። ራይት አሁን ይሄ ክሪቲካል ባትሪ ኖቲፊኬሽን ኦን ነው። ስለዚህ ባትሪያችን ስንት ፐርሰንት ላይ ሲሆን ነው ኖቲፊኬሽን እንዲመጣልን የምንፈልገው የሚለው ኦን ሆኗል ማለት ነው። ስለዚህ ይሄን ማስተካከል ይጠበቅባቸዋል ማለት ነው። ኦን ማድረግ ይጠበቅባቸዋል። እንደምትመለከታችሁ ስትሄዱ ደግሞ ምን አለ? ባትሪ ኖቲፊኬሽን ኦን ሆኗል እዚህ ጋር። ከታች ደግሞ ስትሄዱ ምንድነው? ክሪቲካል ባትሪ አክሽን የምትላለች እዚች ጋር። እንደምታዩት ክሪቲካል ባትሪ አክሽኗ ምንድነች? ኦን ባትሪ ብሎ ምን ይላል? ሃይፐርኔት ይላል አይደለ? ይሄ ደግሞ ባትሪያችን በጣም ለው ሲሆን ኮምፒውተራችን ወዴት እንደሚሄድ እንደምትፈልጉ ሴት የምታደርጉበት ነው ማለት ነው። ራይት ወዴት እንደሚሄድ እንደምትፈልጉ ታስቀምጣላችሁ ማለት ነው። ለምሳሌ የኔን እዚህ ጋር ስታዩት ምንድነው? ሃይፐርኔት ላይ ነው ያለው። ራይት ግልጽ ነው። ይሄ ማለት ምንድነው? ሃይፐርኔት ላይ መሆኑ ጠቀሜታው ምንድነው ማለት ነው? ፕሮሰሰሩ ስራውን ያቆምና የከፈትናቸው ፕሮግራሞች ግን ምን ይሆናሉ? ሳይዘጉ ይቀመጣሉ ማለት ነው። ራይት ፕሮሰሰሩ ስራውን ሃይፐርኔት ሆነ ማለት ፕሮሰሰሩ ስራውን ያቆማል፣ ግን የከፈትናቸው ፕሮግራሞች ምን ይሆናሉ? ሳይዘጉ እዛው ጋር ይቀመጣሉ ማለት ነው። ራይት ይሄን ማድረግ ደግሞ እጅግ በጣም ጠቀሜታ አለው ማለት ነው። ሌላኛው ሎው ባትሪ ሌቭል የሚላለ እዚች ጋር ስትወርዱ እንደምታዩት ሎው ባትሪ ሌቭል የሚላለ ራይት ይሄን ክሊክ ስታደርጉ እንደምትመለከቱት እኔ ስንት ነው? 10% ነው። ራይት ግልጽ ነው። ይሄ 10% ነው። ስለዚህ ይሄ ማለት ምንድን ነው? 10% ሆነ ማለት ኖቲፊኬሽናችሁ ልክ 10% ላይ ሲደርስ ምን ይሆናል ማለት ነው? ዩር ባትሪ ኢዝ ቬሪ ሎው የሚል ሜሴጅ ይመጣል ማለት ነው። ራይት ልክ የኔ ባትሪ የላፕቶፕ ባትሪ ልክ 10% ላይ ሲደርስ ምን ይላል ማለት ነው? ዩር ባትሪ ኢዝ ቬሪ ሎው የሚል ኖቲፊኬሽን ይመጣልኛል ማለት ነው። ይሄን እንደፈለጋችሁ ማስተካከል ትችላላችሁ፣ ግን 20% ብታደረጉት ደግሞ ይመረጣል ማለት ነው። ራይት እኔ አሁን 10% ላይ ያለው ከፈለጋችሁ 20% ከፈለጋችሁ 30% ማድረግ ትችላላችሁ ማለት ነው። ስለዚህ የዚህ ጠቀሜታ ግን ምንድነው ማለት ነው? ልክ ባትሪያችሁ 10% ላይ ሲደርስ ምን ይሆናል ማለት ነው? ኖቲፊኬሽን ይመጣላችኋል ማለት ነው። ራይት ግልጽ ነው። ስለዚህ ልክ ይሄ ኖቲፊኬሽን ሲመጣላችሁ ምንድነው የምታደርጉት ማለት ነው? የሴቭ ያደረጋችሁ ዶክመንት ካለ ምን ማድረግ ይጠበቅባችኋል ማለት ነው? ሴቭ ማድረግ ይጠበቅባችኋል። ወይም ደግሞ ፓወር ካለ ደግሞ ላፕቶፓችሁ ምን ማድረግ ይጠበቅባችኋል ማለት ነው? ቻርጅ ማድረግ ይጠበቅባችኋል ማለት ነው። ራይት ከታች ስትሄዱ ደግሞ ክሪቲካል ብሎ እዚች ጋር ክሪቲካል ባትሪ ሌቭል የምትላለች ነው የምታዩት። ራይት ክሪቲካል ባትሪ ሌቭል የምትላለች። ከታች ደግሞ ክሪቲካል ባትሪ ሌቭል አለ። ይሄ ደግሞ ክሪቲካሉ ምንድነው ያለው? በጣም ክሪቲካል ሲሆን ለምሳሌ እዛ ጋር ኦን ባትሪ 5 ነው። ራይት ስለዚህ በጣም ክሪቲካል ሲሆን ምን ላይ ሲደርስ ደግሞ ይነግረናል ማለት ነው? 5% ላይ ሲደርስ ደግሞ ይነግረናል ማለት ነው። ራይት ግልጽ ነው። 5% ላይ ደግሞ ሲደርስ ይነግረናል ማለት ነው። ከታች ደግሞ ሎ ባትሪ ኖቲፊኬሽን የምትላለች እንደምትዋት
ስለዚህ ይሄ ደግሞ ሎ ባትሪ አክሽናችን ምን ይሆን የሚለውን ነገር ማስቀመጥ ትችላላችሁ። ባትሪ ሎር ሲሆን ለምሳሌ የኔ እዚች ጋር ስትሄዱ አሁን ባትሪ ሎር ሲሆን ምን ይሆን ነው። ለምሳሌ እዚች ጋር ስትመጡ አሁን ሎ ባትሪ አክሽን ላይ ስትመጡ ምን ይላል? የኔ ለምሳሌ ስታዩት አሁን ዱ ነቲንግ ነው የሚለው ራይት። ስለዚህ ሎ ባትሪ አክሽናችን ምን ይሆን የሚለውን ነገር ማስቀመጥ ትችላላችሁ ማለት ነው ራይት። ለምሳሌ ባትሪ ሎ ሲሆን እኔ ምን ብየዋለሁ? ዱ ነቲንግ ብየዋለሁ ራይት። እናንተ የፈለጋችሁን ነገር ማስቀመጥ ትችላላችሁ። እዚህ ጋር ከፈለጋችሁን ማለት ትችላላችሁ። ስሊፕ ይሁን ማለት ይቻላል፣ ሃይበርኔት ይሁን ማለት ይቻላል፣ ሸዳውን ይሁን ማለት ይቻላል። ምን ላይ ሲደርስ ማለት ነው? ሎ ባትሪ ላይ ለምሳሌ 5% ላይ ሲደርስ ሸዳውን፣ ስሊፕ፣ ሃይበርኔት እንዲያደርግ ማድረግ ትችላላችሁ ማለት ነው ራይት። በቴኒንግ ግን ካያችሁ እዚህ ጋር ምንድን ነው የሚለው ማለት ነው? ዱ ነቲንግ ይላል ማለት ነው ራይት። ግልጽ ነው። ይሄን ማስተካከል ትችላላችሁ። ግን ሸዳውን የሚለውን ባትጠቀሙ ሪኮመንድ ያደርጋችኋለሁ ማለት ነው። ስለዚህ እነዚህ ሴቲንጎችን በማስተካከል የባትሪ ሌቭላችሁን ማወቅ ትችላላችሁ ማለት ነው እና እየሰራችሁ እያለ ኮምፒውተራችሁ ወዲያው ምን አያደርግባችሁም ማለት ነው። ባትሪው ቢያልቅም ባትሪያችሁ ሌቭሉ ቢቀንስም ወዲያው ሸዳውን አያደርግም ማለት ነው። ስለዚህ ያስቀመጣችሁ ሌቭል ላይ ሲደርስ ምን ይልክላችኋል ማለት ነው? ኖቲፊኬሽን ይልክላችኋል ማለት ነው። እነዚህ አይነት ሴቲንጎች እጅግ በጣም ጠቃሚ የሆኑ ሴቲንጎች ናቸው። ምክንያቱም እየሰራን እያለ ድንገት ኮምፒውተራችን የሚጠፋ ከሆነ እየሰራን ያለውን ዶክመንት በአጠቃላይ ምን እናደርጋለን ማለት ነው? እናጣቸዋለን ማለት ነው። ስለዚህ እንደዚህ አይነት የባትሪ ሴቲንጎችን በማስተካከል የኮምፒውተራችሁ ወዲያው ምን እንዳያደርግ ማድረግ ትችላላችሁ ማለት ነው። ሸዳው እንዳያደርግ ማድረግ ትችላላችሁ። ስለዚህ የተወሰነ ጊዜ ኖቲፊኬሽን ልኮላችሁ ሴቭ እስክታደርጉ ምን ያደርጋል ማለት ነው? ጊዜ ይሰጣችኋል ማለት ነው። ወይም ላፕቶፓችሁን ቻርጅ እስከምታደርጉ ምን ያደርጋል? ጊዜ ይሰጣችኋል ማለት ነው። ስለዚህ እንደዚህ አይነት ነገሮችን በማስተካከል ኮምፒውተራችሁ ምን እንዳያደርግባቸው ማድረግ ይቻላል ማለት ነው። ወይም ላፕቶፓችሁ ወዲያው በድንገት ምን እንዳያደርግ ማድረግ ይቻላል? ሸዳው እንዳያደርግ ማድረግ ይቻላል ማለት ነው። ጆኒ ኔም ከጆቶር መልካም ጊዜ ይሆንላችሁ። ይህን ቪዲዮ አሁንም ሰብስክራይብ፣ ይህን ቪዲዮ ለብዙ ሰዎች ሼር ማድረጋችሁ እንዳረሱ። ጆኒ ኔም ከጆቶር መልካም ጊዜ ይሆንላችሁ። ቻው ቻው፣ ሰላም።